የአቡነ መልከጼዴቅ ገዳም ሚዳ ወረም ወረዳ የብዙ ታሪካዊ ቦታዎችና የታላላቅ ቅርስ ባለቤት ናት። ከነዚህም መካከል የለብቃ ፍልውሃ ጸበል፣ ከዞኑ ሶስተኛው የቱሪስት መዳረሻ የሆነው አቡነ መልከጼዴቅ አንድነት ገዳም፣ የጣሃ ሚካኤል ዋሻ፣ የደንጎሬ ድንጋይ ላይ ቅጠል ላይ ወረሞ ጊዮርጊስና የካራ ምሽግ የጦር ካምፕ ይገኙበታል። ውድ ተመልካቾቻችን ለዛሬ የአቡነ መልከጼዴቅ ገዳምን እናስቃኛችሁ። የአቡነ መልከጼዴቅ ገዳም በሶርችና አረዳዋዩ ቀበሌ የሚገኝ ታሪካዊ ቦታ ነው። ይህ ገዳም በውስጡ የተለያዩ ታሪክና ቅርሶች ያሉበት ቦታ ነው። የአቡነ መልከጼዴቅ ገዳም በ15ኛው መቶ ክፍለ ዘመን እንደተመሰረተ ይነገርለታል። የአቡነ መልከጼዴቅ ገዳም በሰሜን ሸዋ ዞን በሚዳ ወረም ወረዳ ከአዲስ አበባ ወደ ጃማ በሚወስደው መኪና መንገድ መራኛ ከተማን አለፍ እንዳሉ በግራ በኩል በሚገኝ ስፍራ ነው። የአቡነ መልከጼዴቅ ገዳም ከወረዳው ርዕሰ ከተማ መራኛ በ4 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከመራኛ ከተማ ከፊሉ መንገድ በመኪና መጓዝ የሚያስችል ሲሆን ቀሪው ቆላማ የሃይደቃ መንገድ ከ1999 ዓመተ ምህረት ጀምሮ በተሰራለት 836 ደረጃዎች ያለ እንግልት ከቦታው ለመድረስ ያስችላል። የአቡነ መልከጼዴቅ ገዳምን አስደናቂና ታሪካዊ ከሚያሰኙን ነገሮች መካከል ዋሻ ውስጥ የሰው አስከሬን ተቀብሮ ከብዙ ዓመታት በኋላ መቃብሩ ሲከፈት ስጋው ደርቆ ሳይበሰብስና አንድም አካሉ ሳይጎድል ከመቃብሩ ይወጣል። ይህ ለምን ሆነ ብለን በአካባቢው የሚገኙትን የእምነት ተከታዮች መነኮሳትና ቀሳውስት ስንጠይቅ እግዚአብሔር ለጻድቁ አባት ለአቡነ መልከጼዴቅ የገባላቸው ቃል ኪዳን መሆኑን ይጠቁማል። የተገባላቸውም ቃል ኪዳን በገዳምህ የደረሰና አፈርህን እየረገጠ እስከ 7 ትውልድ እምርልሃለሁ እንደተባለና በገዳም ውስጥ የተቀበረ ስጋው እንደማይበሰብስ ወይም እንደሚደርቅ እንጂ ወደ አፈርነት እንደማይለወጥ ስጋው እንደማይፈራርስ ቃል እንደተገባላቸው ገልጸዋል። ሌላውና አስደናቂው እስካሁን ድረስ ለታሪክ ምስክርነት ይሆን ዘንድ ከቤተ መቅደሱ በስተቀኝ በኩል ተከማችተው የሚገኙ በብዙ ሺህ የሚቆጠሩ እድሜ ጠገብና ያልረገፉ አስከሬኖች ይገኛሉ። ሌላው አስደናቂ ተአምር ደግሞ ከገዳሙ በስተግራና በስተቀኝ ለብዙ ዓመታት ተከብሮ የኖረ እድሜ ጠገብ የወይራ ዛፍና ልዩ ልዩ ዛፎች ደብር ይገኛል። ከደብሩ ጋር በተያያዘ በአፈ ታሪክ እንደሚነገረው በጥንት ጊዜ አንድ መንገደኛ ለሞፈር የሚሆን እንጨት ከዚያው የወይራ ዛፍ ሲቆርጥና ወደ ሀገሩ ይሄዳል። ከቤቱም እንደደረሰ እንጨቱን ከትከሻ ላይ ሊያወርድ ቢሞክር እንጨቱ ሊወርድለት አልቻለም። በዚህ ጊዜ ሰውየው ግራ እየተጋባው በአካባቢው ላሉ የሀገር ሽማግሌዎች ያማክራል። ሽማግሌዎቹም እንጨቱን ከየት ነው የቆረጥከው በማለት ጠየቁት። የቆረጠበትንም ቦታ ተናገረ። ሲናገርም እንጨቱን ከቆረጠበት ቦታ መልሶ ከቆረጠበት ላይ እንዳጣብቅ ነገሩት። ከዚያም እንጨቱን ይዞ መጥቶ ከተቆረጠበት ጉቶ ላይ ሲያቆመው ከትከሻው ላይ ተነስቶ መጀመሪያ በነበረበት ቦታ ተጣብቆ በመለምለም አድጎ ዛፍ ሆኗል። በላዩ ላይ የተቆረጠበት ክርክር ሆኖ ይታያል። አሁንም ድረስ ምእምናን እየመጡ ማየትና ማረጋገጥ በሚቻልበት ሁኔታ ላይ ይገኛል። የአቡነ መልከጼዴቅ ገዳም ቤተ መቅደሱና ቅድስቱ በሲሚንቶ ተገንብቶ በሰው እጅ የተሰራ ሲሆን ጣሪያው ግን በሰው እጅ የተዋቀረ ሳይሆን ከጽኑ አለት የተፈጠረ ነው። ቤተ መቅደሱ የሚገኘው በዋሻው መካከል ላይ ነው። ሌላው ገዳሙ ሲወርዱ በመግቢያው በኩል የአቡነ መልከጼዴቅ ፈዋሽ ጸበሉን ያገኛሉ። በተጨማሪም ይህ ድንቅ ስፍራ በዓመት 2 ጊዜ ይከብራል። ስለዚህ ጥቅምት 14ና ግንቦት 4 በደማቅ ሁኔታ ይከበራል። ይህንን ታሪካዊ ቦታ በአካል መታችሁ እንድትጎበኙ ጋበዝናችሁ።